ያጠፉናል ወይ እናጠፋቸዋለን። ህወሓት በመጨረሻም ህወሓት ኳሱን የብልጽግና እግር ስር አስቀመጠ። ጀነራሉ የጦር አዛዦች በራሳቸው ፍቃድ ጥቃት ማስጀመር እንዲችሉ ሙሉ ስልጣን ሰጡ። ጠቅላይ ሚኒስትሩ ከአውሮፕላን ሳይወርዱ ጉድ ተሰማ። 600 ወታደሮች ተመቱ፣ በርካቶች ሞተዋል። ፕሬዝዳንቱ አመኑ። ከባድ በቀል ጠብቁ ተብሏል። ደብረ ጽዮን በመጨረሻም ወይ ብልጽግና ወይ እኛ ከሁለት አንዳችን መጥፋት አለብን ሲሉ ይፋ አደረጉ። ህወሓት ህልውናዬ የሚወሰነው በብልጽግና መቃብር ላይ ነው ሲልም አወጇል። ቡድኑ በዛሬው ዕለት ባወጣው አነጋጋሪ መግለጫ ለ4 ኪሎ መንግስት ሜዳውም ፈረሱም ይኸው በማለት ግልጽ የጦርነት ግብዣ አቅርበዋል። አነጋጋሪው መረጃ ይዘነዋል። ጠቅላይ ሚኒስትሩ ከአውሮፕላን ሳይወርዱ ጉድ የሚያስብል ዜና ተሰምቷል። በባሊስቲክ ሚሳኤልና ድሮን በተፈጸመ ከባድ ጥቃት ከ600 በላይ ወታደሮች መመታታቸው ሲሰማ በርካቶች ደግሞ መገደላቸውም ተረጋግጧል። ከዚሁ ጋር ተያይዞ የወጣውን ጥብቅ መረጃ እንነግራቸዋለን። በሌላ መረጃ ደግሞ ጀነራሉ ለበታች ጦር አዛዦች አስደንጋጭ ስልጣን ሰጥተዋል። ከዛሬ ጀምሮ የክፍለ ጦርና የኮር አዛዦች የማዕከላዊ ዙን ፍቃድ ሳይጠይቁ በራሳቸው ተነሳሽነት ጥቃት ማስጀመር የሚችሉበት ስልጣን የተሰጣቸው ሲሆን ጉዳዩ ማብረጃ ያጣውን የእርስ በርስ ጦርነት ወደ ባሰ ቀውስ እንዳያሸጋግረው ስጋት ፈጥሯል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ኤርትራ ድንበር ጫፍ ዛላምበሳ እስከ አማራ ክልል ድንበር ራያ ቆቦና አካባቢው ከዱሳን ጠረፍ እስከ አፋር ድንበር ከፍተኛ ወታደራዊ ዝግጅት እያደረገ የሚገኘው ህወሓት በመጨረሻም ለፌዴራሉ መንግስት ይፋዊ የይዋጣልን ጥሪ አቅርበዋል። የማሸነፋችን ሚስጥር ክብሮቻችን ናቸው ያለው ህወሓት የትግራይ ህዝብ ያዳበረውን የውጊያ ልምድና ተሞክሮ ከዘመናዊ ወታደራዊ ስልት ጋር በማቀናጀት የብልጽግና መንግስት ወደ መቃብር ለማስገባት ዝግጁ ሆኛለሁ ሲል አስታውቋል። ቡድኑ ከራያ እስከ ዛላምበሳ ከፍተኛ ወታደራዊ እንቅስቃሴ እያደረገ ሲሆን በዛሬው ዕለትም ተጨማሪ ታጣቂ ማስመረቁን ይፋ አድርጓል። ከወራት በፊት ዋና አዛዡ ከድተው የሐራ መሬት ታጣቂዎችን የተቀላቀሉበት ኤርትራ ድንበር አቅራቢያ አዲግራት ላይ የሰፈሩ አርሚ 15 የተሰኘው የህወሓት ኃይል በዛሬው ዕለት ብዛት ያለው ወታደሮችን ማስመረቁ ተሰምቷል። ይህ በእንዲህ እንዳለ ቡድኑ ከሰሞኑ በመላው ትግራይ ሲካሄዱ የሰነበቱ ህዝባዊ መድረኮችን መጠናቀቅ አስታኮ ለ4 ኪሎ መንግስት የይዋጣልን ጥያቄ ያዘል መግለጫ አውጥቷል። የትግራይ ህዝብ በየዘመኑ ሲገጥሙት የቆዩ መሰናክሎች በየጊዜው በድል እየተወጣ የተጓዘባቸውና አሁን ድረስ ህልውናውን ጠብቆ የቆየው ፍትሃዊ የማይበገር የትግል ወኔው ላመነበት ዓላማ በተደራጀ መልኩ የሚመራ በመሆኑ ነው ያለው መግለጫው። እነዚህ የትግል ክብሮች በትውልድ ቅብብሎች እየተሸጋገሩ የመጡና የድሉ ምንጮች ሆነው መቀጠላቸውንም አስታውሷል። እነዚህን ህዝባዊ ክብሮች መሸርሸር ትግራይ ለማሸነፍ የግባው ብልጽግናም የትግራይን ህዝብ ለማጥፋት የያዘውን ዓላማ ለማሳካት ጥቂት ለወዳቸው ያደሩ ትግርኛ ተናጋሪዎችን በመጠቀም ክብሮቻችንን ለመበረዝ ያልፈነቀለው ድንጋይ የለም በማለት የወቀሰው መግለጫው ከፕሪቶሪያው ስምምነት መፈረም አንስቶ የትግራይን ህዝብ አንድነት ለመበተን የሚያስችሉ ዘመቻዎች ሲካሄዱ እንደነበረ ገልጾ ይሁን እንጂ ህዝባችን ባካበተው የዳበረ የትግል ተሞክሮ ሴራዎች በማክሸፍና ክብሮችን አቅቦ በመያዝ ሲታገል ቆይቷል ብሏል። ባለፉት ሳምንታት ህወሓትና የትግራይ ህዝብ የገጠማቸውን አደጋ ለመወጣት አንድነትን የሚያጠናክሩ መድረኮች ሲከናወኑ መቆየታቸውን የገለጸው መግለጫው መድረኮቹ ጦርነቱን በተመለከተ ተመሳሳይ መግባባት ላይ የተደረሰበት ሆኗል ሲልም ገልጿል። ዛሬም እንደ ድሮ ከመታገል ውጪ ሌላ አማራጭ እንደሌለው በህዝቡና በአመራሩ መካከል ግልጽ ስምምነት መፈጠሩን የጠቀሰው መግለጫው አክሎም የትግራይ ህዝብ ህልውና የሚረጋገጠው በብልጽግና መንግስት መቃብር ላይ መሆኑ ሙሉ በሙሉ መግባባት ላይ ተደርሶበታል በማለት ለ4 ኪሎ ግልጽ የጦርነት ግብዣ ማስተላልፏል። ፌዴራል መንግስቱ በትግራይ ህዝብ ላይ ጄኖሳይድ ለመፈጸም በዓለም አቀፍ ደረጃ የተፈጸሙ የጄኖሳይድ ልምዶች ከቢያፍራ እየወሰደ ጥፋት በመቀመር ተጠምዷል ሲል የወነጀለው ህወሓት ይሁን እንጂ የትግራይ ህዝብ አገዛዙን አሸንፎ በማስወገድ ራስን በራስ የማስተዳደር መብቱ ይረጋገጣል ሲል አክሏል። በፌዴራል መንግስቱና በህወሓት መካከል የቃላት ጦርነቱ ከቅርብ ጊዜ ወዲህ የተጠናከረ መምጣቱ አሳሳቢ ደረጃ ላይ እየደረሰ ነው። የመንግስት ሚዲያዎችና የህወሓት የፕሮፓጋንዳ አጋሮች በየፊናቸው በሚያሰራጯቸው መልእክቶች እርስ በርስ ከመወነጃጀልና ከመፈራረጅ ባለፈ የጦርነቱ መቃረብ አመላካች ተደርጎ እየተወሰደ ይገኛል። በቀጣይ መረጃ ጠቅላይ ሚኒስትሩ ከአውሮፕላን ሳይወርዱ ጉድ የሚያስብል ዜና ተሰምቷል። በባሊስቲክ ሚሳኤልና ድሮን በተፈጸመ ከባድ ጥቃት ከ600 በላይ ወታደሮች መመታታቸው ሲሰማ በርካቶች ደግሞ መገደላቸው ተረጋግጧል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ዛሬ ማክሰኞ በዋይት ሀውስ ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር እንደሚገናኙ ይጠበቃል። የትራምፕ ጠቅላይ ሚኒስትሩን የሚቀበሉት በኢራንና እስራኤል መካከል ያለው ውዝግብ ወደ ወሳኝ ምዕራፍ በተሸጋገረበት ወቅት ቢሆንም የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ወደ ዋሽንግተን የሚያመሩት የትራምፕ አስተዳደር የኢራንን ጦርነት ለመቋጨት የሚያስችል ስምምነት ላይ የመድረስ ሂደት በሚፈለገው ፍጥነት አለመሄዱ እንዳላስደሰተው ከገለጸ በኋላ ነው። ሰኔ ላይ ጊዜያዊ የተኩስ አቁም ስምምነት ተፈራርመው የነበሩት አሜሪካና ኢራን ለ2 ሳምንት ገደማ አንዳቸው በሌላኛቸው ላይ ጥቃት ሲፈጽሙ ቆይተዋል።
በዚህም የተነሳ የተኩስ አቁም ስምምነቱ እንደፈረሰ ተቆጥሯል። አሜሪካ ከ13 ቀናት ተከታታይ ጥቃት በኋላ እርምጃ መውሰድ ያቆመችው ለዲፕሎማሲ ሌላ እድል ለመስጠት መሆኑን ፕሬዚዳንት ትራምፕ ተናግረዋል። ይህ በእንዲህ እንዳለ በኢራን ጦርነት 18 የአሜሪካ ወታደሮች መገደላቸውና ከ600 በላይ መቁሰላቸው ይፋ ተደርጓል። ፕሬዚዳንት ትራምፕ በኢራን ላይ ጥቃት እንዲፈጸም ካዘዙበት ያለፈው የካቲት ወዲህ 18 የአሜሪካ ወታደሮች መገደላቸውንና ቢያንስ 624 ደግሞ መቁሰላቸውን ከሀገሪቱ መከላከያ መስሪያ ቤት ፔንታገን የወጣ መረጃ አመላክቷል። ጉዳቱ ከደረሰባቸው መካከል 417 በኢራን ላይ ከተካሄደው ኤፒክ ፍሪ ከተባለው ዘመቻ ጋር ሲያያዙ 207 ያህሉ ደግሞ በባህር ማዶ ዘመቻዎች ላይ የተሳተፉ እንደሆነ ተጠቅሷል። ባለፈው ሳምንት ፔንታጎን በጦርነቱ ውስጥ የተገደሉና የቆሰሉ ወታደሮችን መረጃ የከለከለ ሲሆን በዚህም በኢራን ጦርነት ከተገደሉ ወታደሮች መካከል የነበሩ 4 አባላቱን ስም በባህር ማዶ ዘመቻ ላይ ከተገደሉት ዝርዝር ውስጥ አካቷል። የመከላከያ ሚኒስትሩ የመረጃ ቋት ላይ በኢራን በተካሄደው ዘመቻ እስካለፈው ማክሰኞ ድረስ የተገደሉት 18 እና የቆሰሉ 482 ወታደሮች ዝርዝር ይዞ ቆይቷል። ከዚያ በኋላ ግን በተካሄደው ክለሳ ከሟቾቹ ዝርዝር ላይ 4 ወታደሮች ተቀንሰው ቁጥሩ 14 ሆኗል። ምንም አይነት ማብራሪያ ሳይሰጥ በቆሰሉትና በሞቱት ወታደሮች ስም ዝርዝር ላይ የተደረገው ለውጥ ግልጽነትን የሚያደናቅፍ ነው በሚል በቀድሞው የአገሪቱ ጦር ኃይል ከፍተኛ መኮንን ሌተናንት ቤን ሆጅሰን ትችት ቀርቦበታል። የፔንታገን ቃል አቀባይ ሾር ፓርኔል በበኩላቸው በጦር ጉዳተኞች አሃዝ ላይ የተደረገው ለውጥ ጊዜያዊ የመረጃ መዛባት ነው ብለዋል። የባህር ማዶ ዘመቻዎች የሚለው ዘርፍ ከዚህ ቀደም ያልነበረ ሲሆን በመከላከያ መስሪያ ቤቱ ድረገጽ ላይ የታየው ከእሁድ ጀምሮ መሆኑን አሶሺየትድ ፕሬስ ዘግቧል። በዚህም ክፍል ላይ በቅርቡ ሕይወታቸውን ያጡ 4 ወታደሮችን ስም በሟች እንዲሁም 207 ደግሞ በቆሰሉ መዝግቧል። ነገር ግን የቆሰሉት ወታደሮች በኢራኑ ጦርነት የተጎዱ ስለመሆናቸው ግልጽ አይደለም። 4 ወታደሮች የተገደሉት በአሜሪካና በኢራን መካከል የተደረሰው ተኩስ አቁም ከፈረሰ በኋላ ነው። በድጋሚ በአሜሪካ ጥቃት የተፈጸመባት ኢራን በቀጠና የሚገኙ የአሜሪካ ጦር ሰፈሮችን ኢላማ አድርጋለች። ኢራን ከ10 ቀናት በፊት ዮርዳኖስ ውስጥ የሚገኝ የአሜሪካ ጦር ሰፈር ላይ ባደረሰችው የሚሳኤል ጥቃት 3 ወታደሮች ተገድለዋል። አንዱ ደግሞ ኢራቅ ውስጥ የኢራን ድሮንን ለማክሸፍ በተወሰደ እርምጃ ወቅት ነበር የተገደለው። አሜሪካ ለ13 ተከታታይ ቀናት በኢራን ላይ ጥቃት ስትፈጽም ኢራንም በምላሹ በቀጠናው ባሉ የአሜሪካ ወታደራዊ ተቋማት ላይ የሚሳኤልና የድሮን ጥቃት አድርሳለች። ከአርብ ጀምሮ ባለፉት 3 ቀናት የአሜሪካ ጥቃት መቆሙን ተከትሎ ኢራንም የአጸፋ እርምጃዎችን ጋብ አድርጋለች። ወደ መጨረሻው መረጃችን ተሻገረን። ሄሜቲ በኮርዶፋን የደረሰባቸውን ሽንፈት ተከትሎ ለፈጥኖ ድራሽ ኃይሉ አዛዦች ጥቃት የማስጀመር ሙሉ ስልጣን ሰጡ። የሱዳን ፈጥኖ ድራሽ ኃይል አርኤስኤፍ አዛዥ መሐመድ አምዳን ዳጋሎ ወይም ሄሜቲ በግንባር ላይ የሚገኙ አዛዦች ከማዕከላዊ እዝ ትዕዛዝ ሳይጠብቁ በራሳቸው ውሳኔ ጥቃት ማስጀመር የሚችሉበትን ሙሉ ፍቃድ መስጠታቸው ሰኞ ዕለት አስታወቁ። ይህ ውሳኔ የተላለፈው ፈጥኖ ድራሽ ኃይሉ በሰሜን ኮርዶፋን ግዛት ከባድ ወታደራዊ ሽንፈት ማስተናገዱን ተከትሎ ሲሆን በግዛቱ የሱዳን ሰራዊትና አጋሮች ቁልፍ ቦታዎችን በማስለቀቅ ክልሉን ከካርቱም ጋር የሚያያይዘውን ስትራቴጂካዊ የወጪ ንግድ ዋና መንገድ መቆጣጠር ችለዋል። ሄሜቲ ይህንን የአሰራር ለውጥ ይፋ ያደረጉት ሱዳን ፋውንዲንግ ኮአሊሽን ከተባለው የጥምረት አጋሮቻቸው ጋር ካካሄዱት የደህንነት ስብሰባ በኋላ ባስተላለፉት አጭር መግለጫ ሲሆን የወታደራዊ ክንውኖች ቁጥጥር አሁን ቀጥታ ግንባር ላይ ባሉ ኃይሎች እጅ መውደቁን ገልጸዋል። በቀጣይ ውጊያዎች ኃይላቸውን ከፊት ሆነው ለመምራት እንደሚሰለፉ የተናገሩት አዛዡ ሰራዊታቸው ከውስጥ ያሉ የጠላት ተላላኪዎችና ባንዳዎችን እንዲያጸዳ እንዲሁም የውጊያ ስልቱን እንዲያስተካክል አሳስበዋል። በተጨማሪም የፈጥኖ ድራሽ ኃይሉ መሪ በወታደራዊ ክንውኖች ወቅት ማንኛውም አይነት ምስል ወይም ቪዲዮ መቅረጽ በጽኑ በመከልከል እገዳውን የሚጥስ ማንኛውም አካል ከጠላት ጋር እንደሚተባበር ተቆጥሮ እርምጃ እንደሚወሰድበት አስጠንቅቀዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።